ስኬቶች ተነሱ አንድነት ፈጥራችሁ ስኬቶች ተነሱ አንድነት ፈጥራችሁ ከናንተ ማን ይድረስ አለቃ እኮ ናችሁ ከናንተ ማን ይድረስ አለቃ እኮ ናችሁ ገና 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 ምን አይተሽ ልክርት ያለሽ ገና 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 ደንዬ 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 ደንዬን ደንዬ የአባይ ጥቁር እንጨት በካር ያጠለቀው ደንዬ መች ወድሽ ነበር መቅረትሽንም ባውቀው ደንዬ 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 ከዲና እንላለው ረፉ ደንዬ የጥርሷ ውቅራት ነረሩ ጣካፍቴ እየታየ ዘርፉ የሉሌ ሸጋናት እየታየ ዘርፉ እኮ ነው የምልሽ። ስለዚህ እንግዲህ እኔ ጋ ያው እንዴታችሁ ሰላም ሰላም ቤተሰቦቼ ጤና ይስጥልኝ ብያለሁ እህቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን እህቶቼ ደግሞ ሰላም ጤና ይስጥልኝ ብያለሁኝ። እንግዲህ ያው ዘፈንልኝ ጎጃሜ ብላችኋል። በተክታከም እንደዚህው ትንሽ ትንሽ ምናቃቸውን ጣል እናረጋለን ማለት ነው። ገባችሁ አይደለም? ሻርብሽን ላኪልኝ ቁማጭን ብኮን ሩቲ አንቺን ተሸት እንደሆነ እያልኩኝ እኔ ደግሞ ከተፍላለሁ ማለት ነው። ሩትዬ ቆንጆ የሉሌ ሸጋናት ብቅ በይ እየለባበሽ አንቺን ደስ ሲልሽ እኛም ደስተኛ ነን እያልኩኝ እንግዲህ ከተፍ ነው። ያንቺን እንጀራ የማይፈልገው የለም መቼም የማያሸት የለም። ግን አይገኝም ብዬ እኮ ነው። ለዛ ነው ጉድ ፈላ ዘንድሮ ጋይዝ። ለማንኛውም ሰላማችሁ ብዙ ይበልልኝ። ኮፒሊንክ ሼር እያደረጋችሁ እንግዲህ ኑቶሎ ማለት ነው። በዘወር ስል ትንሽ ነው ያው ይዞ ቀንጨብ አድርጎ መንጣቱ ያው እንደ ዩቱበርነቴ ነው እንጂ አስፈላጊም አይደለም። ምናልባት አንድ እህቴ የጻፈችውን ጽሑፍ ላምጣላችሁና በደንብ ታነቡት ዘንድ ላስገባላችሁ ማለት ነው። ትንሽ ልበላችሁ ብዬ ነው። ብታዩት ደስ ይለኛል ጽሑፉን ማለት ነው። ላስገባላችሁ እስኪ በደንብ ይታያችኋል ብዬ አስባለሁ እህቶቼ። እንዲሁም እያስጠጋሁ አይደለም የቀረጽኩት መሰለኝ። ትንሽ ይነበባችኋል መሰለኝ። እንግዲህ ይሄ ጽሑፍ እንግዲህ በቲክታክ የተጻፈ ጽሑፍ ነው ማለት ነው። ምናልባት ራቅ አለ መሰለኝ ባቀርበው ደስ ይለኝ ነበረ። አቀራርጬ ነው ይቅርታ ማለት ነው እህቶቼ። ስለዚህ ወዳችኋለሁ፣ ሁላችሁንም አከብራችኋለሁ እጅግ አድርጌ። ከጎኔ ያላችሁ ሀሳብ አስተያየታችሁ፣ ከጎኔ ያላችሁ አመለካከት የእውነት አንድ ሰው ማለት ነው። እውነቴን ነው። ትናንትና ፉፉዬም ሌሊት ላይ ተናግረዋለች 9 ሰዓት አካባቢ። አንድ ሰው ያ ሰው በተሳደበ ቁጥር ወይ ደግሞ የሆነ ጫና ሰው ላይ ወይ አንድ ግለሰብ ላይ ወይም አንድ ሰው ላይ ባለ ቁጥር ያ ሰው በተጣላ ወይ በተጋጨ ቁጥር ያኛው ሰው ግን ተሽሎ ሄዶ ምንድን ነው ነገሩ ብሎ ሲጠይቅ የምር ነው የምላችሁ የሆነ ቁስላችሁ ሁሉ በቃ ወጥቶ ነው የሚወድቀው። እውነቴን ነው የምነግራችሁ። በቃ ትታከማላችሁ። ገባችሁ? ግን ያ ሰው በዛው ምናምን በቃ የሚቀጥል ከሆነ ምናምን የዛ ሰው ትችት ወይንም የዛ ሰው ስድብ ማን ላይ መሰላችሁ? ወደ እሱን ትቶ እዛ ሰው ላይ ነው በቃ ጫና የሚሆነው ማለት። አሁን እኛ በምንናገረው ነገር እኛ በምናደርገው ነገር ምናልባት እዛ ጋር ጫና ይፈጥራል ብዬ ነው ምን የማስበው ማለት ነው። ስለዚህ ሁላችሁም ስኬቶች ከዚህ ሰብሰብ ብላችሁ ታውቃላችሁ። ይሄን ለእናንተ አላስረዳችሁም። እዛ ጋር ጫና እንዳይሆን እናንተ ሰብሰብ ብላችሁ እኛ ወይት ነን በቃ እኛ የት ነን ብላችሁ እንደውም የሆነ መጥፎ ነገር ሲመጣ ከጀርባ ታደርጉታላችሁ። ሳትሸከሙትም እታች አውርዳችሁ ከእግራችሁ አጠገብ ፈቅ አድርጋችሁ ታስቀምጣላችሁ። ይገባችኋል መቼም ቀኔ አታውል ስላላችሁ ነው እንጂ አንዳንዶቹ ከእግራችሁ በቃ ከላይ አድርጋችሁ ጠሽት ታሞራላችሁ አይደለም ምድር ላይ ከላይ አድርጋችሁ ታስቀምጡታላችሁ። ከዛ ጥሩ ነገሮችን ታወራላችሁ እናንተ ሰብሰብ ብላችሁ። ያ ነገር ለእናንተ የእውነት ፍሬን ይዞ ነው የሚመጣው። ፍሬን አዝሎ ነው የሚመጣው። ምክንያቱም መጥፎ ነገር ሲመጡ አትናደዱ፣ ለመናገርም አትቸኩሉ። የእውነት እኔ ከሶሻል ሚዲያ አንጻር ሶሻል ሚዲያ ግማሹ ኪሳራ ላይ ይጥላል፣ ግማሹን ደግሞ ያላወቀውን ሰው አሳውቆ ያልተማረውን ሰው አስተምሮ ገንብቶ የእውነት ስምላችሁ ምክር ደግሞ ለሰው ልጅ ከምን በላይ እራትና ምሳ ታውቃላችሁ። ምግብ የሚጣፍጥ ቁርጥ ልክ እንደዛ ነው። ማዳመጥም እንደዛ ሆቶች ትልቅ ዶክተርና በቃ ትልቅ እንዴ
እኔ አሁን ታክሜ መጣሁ አልኳችሁ እኮ ማሬ። ስለዚህ ይህንን ነው የምላችሁ። ወዳችኋለሁ ሁላችሁንም እህቶቼ እጅግ አድርጌ ማለት ነው። አይዟችሁ በርቱ ማለት ነው የኔ ውዶች። ምን ልበላችሁ ያላችሁ ለኔ ወላሂ እኔ እንጃ ምን ብዬ እንደምገልጽላችሁ አላውቅም። ስለዚህ በርቱ። አሁንም ደግሞ እህቶቼ አላህ ብርታቱን ይስጣችሁ። ወደፊት ነው እንጂ ወደኋላ የለም ብላችሁ ወደፊት ነው። አሁንም ቢሆን ማንም ሊገድባችሁ ማንም ሊያግዳችሁ አይችልም ማለት ነው። ስለዚህ ሩቲን እንግዲህ አመት ባል ደረሰ አይደለም አሮቼ ደረሰ አመት ባል ማለት ነው። ዝንጥ ብለው ደግሞ ሽር ብለው ደግሞ ይመጣሉ። እስኪ ደግሞ ይሄ የአመት ባሉ ደግሞ ነገር ሰላም ነገር ይዞልን ይምጣ። ጥርት ጽድት ያለ ነገር ማለት ነው። እና ሉልዬም እንግዲህ አምሮበት እንደሚመጣ ታውቃላችሁ አይደል እንዴ? ደግሞ ሌላውን እንኳን ባልጠራም እንደው ደስ ይለኛል መሰለኝ። ታይታይ እያለኝ ነው የምር። አላህ ራሱ ካፌ ውስጥ አላመጣ እያለኝ ነው ከሩቲ ውጭና ከሉሌ ውጭ ማለት ነው። ስለዚህ በቃ ሩትዬና ሉልዬ ምንና ምን ናቸው? እኒዚህ ሁለቱ እናትና ልጅ ናቸው ብለን እንግዲህ እስከምንመጣ ድረስ እንግዲህ በቃ የጩጬው እናት የሉልዬ እናት